የመራሃቸው በኢትዮጵያ ቃለ ሕይወት ቤተክርስቲያን የጌጃ ቃለ ሕይወት የቀደሙ አባቶችና እናቶች ታሪክና የሌሎችም የቤተ እምነቷ አባቶችና እናቶች ታሪክ የሚወሳበት ዝግጅት በዘጋቢ ፊልም የዘውግ አቀራረብ የተቀነባበረ የመራሃቸው የታሪክ መጽሐፍ ትረካ የክርስቶስ ፍቅር ግድ ያላቸው የመሠረተ ሕይወት ቤተክርስቲያን ነባር አባላት እንዴት የወጣትነት ጊዜያቸውን ጉልበታቸውን ገንዘባቸውንና ዕውቀታቸውን ለእግዚአብሔር ክብር በመስጠት ያገለገሉበት አስደናቂ ታሪክ በዚህ ዝግጅት ይተረካል። አስደናቂና ብዙ ትውስታን የሚያጭር የሚያስፈግግ ገጠመኝ የተሞላ ታሪክ ሙሉጌታ ወልደ ጊዮርጊስና ማጫሽ ወርቅ ዘለቀ በመሠረተ ሕይወት ቤተክርስቲያን ውስጥ ከጅማሬው አንስቶ በታማኝነት ጸንተው በቤተክርስቲያኒቱ ውስጥ የሚሰጣቸውን ኃላፊነትም በትጋት የተወጡ ካንደበታቸው አንዳችም ኃይለ ቃል ተሰምቶ የማይታወቅ አባት ነበሩ። ሙሉጌታ ወልደ ጊዮርጊስ አስገራሚ ባህሪያቸው ሰዎችን ሁሉ ያስደንቃል። ዝምታቸው ወደር የለውም። ሁሉን በዝምታና በእርጋታም ያሳልፉ። ከፊታቸው ላይ ፈገግታ የማይለይ ወንጌል ገብቷቸው የኖሩበት ከንግግር ይልቅ ተግባራቸው የሚያመዝን ጥንቁቅ ሰው ነበሩ። ሙሉጌታ በሽማግሌዎች አገልግሎት ውስጥ ለብዙ ዘመናት የተሳተፉ ሲሆን ከዝምታቸው የተነሳ ሁልጊዜ የሚሰጣቸው የጸሐፊነቱ ኃላፊነት ነበር። ጥንቁቅና በጥሞና አድማጭ ስለሆኑ ውብ በሆነ የእጅ ጽሕፈታቸው እያንዳንዷን ውሳኔ በጥንቃቄ አዳምጠው በጥንቃቄ በመመዝገብ ያሰፍሯታል። ሙሉጌታ ከዛሬ 40 ዓመት በፊትም የጻፏቸው ቃለ ጉባኤዎች ዛሬም ድረስ ወለም ዘለም ሳይታይባቸው ስርዝ ድልዝ ሳይኖራቸው ኩልል ባሉ ፊደሎች ልቅም ተደርገው በመጻፋቸው ይነበባሉ። ዝምታቸው ባህሪ እንጂ ከፍርሃትና የሚናገሩትን እጦት አይደለም። መቸኮል ብሎ ነገር አልፈጠረባቸው። የሰዎችን አስተሳሰብና አስተያየት አድንቀው የሚቀበሉ እንጂ ግትርነትና ችኩልነት የለባቸው። የከፋ አስደንጋጭ ሁኔታ እንኳን ሲያጋጥም ሌሎችን ያረጋጋሉ እንጂ በስሜታዊነት ተረብሸው ሌሎችን መረበሽ አይታይባቸው። የውስጥ ስሜታቸውን ተቆጣጥረው ሌሎችን ማረጋጋት ያውቁበታል። እኔ የአቶ ሙሉጌታ ወልደ ጊዮርጊስ እና የወይዘሮ ማጫሽ ወርቅ ዘለቀ ሁለተኛ ልጅ ነኝ። እንግዲህ እኔ ነፍስ እስካወቅኩ በኋላ እነሱ ስለ ወንጌል የከፈሉት ዋጋ እጅግ ብዙ እንደሆነ አውቃለሁኝ። በተለይ ደግሞ የጌጃ ቃለ ሕይወት ቤተክርስቲያን ከተመሰረተች ጀምሮ ብዙ አገልግለዋል። ብዙ ዋጋ ደግሞ ለወንጌል የከፈሉ ወላጆቼ ናቸው። በተለይ በደርግ ጊዜ የነበረውን የቤተክርስቲያንን ስደት ሲያጫውቱን በጣም የሚገርመኝ ታሪክ ነበረ። ቤተክርስቲያን እንዳትዘጋ፣ ቤተክርስቲያን ለእግዚአብሔር ቤትና ለሕዝቧ ሁልጊዜ ክፍት ሆና እንድትቆይ የከፈሉት መስዋዕትነት በዛን ዘመን እጅግ የሚመሰገንና ታላቅ ነበረ። ብዙ አብያተ ክርስቲያናት በተዘጉ ጊዜ የጌጃ ቃለ ሕይወት ቤተክርስቲያን ግን በ3 ፈረቃ አገልግሎት ትሰጥ ነበረ። ብዙ ሰዎች የሚጽናኑበት፣ ብዙ ሰዎች ተባርከውበት የሚሄዱ ከክፍለ ሀገር ሁሉ እየመጡ ወንጌልን የእግዚአብሔርን ቃል ሰምተው የሚሄዱ ነበሩ። ብዙ ነፍሳቶችም ደግሞ የሚድኑበት ጊዜ ነበር እና በዛን ዘመን በደርግ ጊዜ ቤተክርስቲያን እንድትዘጋ በጣም መንግስት በጣም ፑሽ ያደርግ ነበር። ግን እነሱ በከፈሉት መስዋዕትነት ሳትዘጋ ቤተክርስቲያን ለብዙ ዘመናት ለብዙ ዓመታት እንድታገለግል ለሕዝቡ እንድትጠቅም እንድትሆን አድርገዋል። ሌላው ቤተክርስቲያኗ ደግሞ እንደገና በሰፋች ጊዜ ወደ ኮተቤ ቃለ ሕይወት ሙቭ ባረግን ጊዜም ደግሞ ለኮተቤ ቃለ ሕይወት ከግዢ ጀምሮ ቦታውን ከዛ ቤተክርስቲያኗን ከመትከል ከዛ አገልጋዮችን ከማሰማራት በቃ ቤተክርስቲያኗን
ከታች ጀምሮ አሁን ያለችበት ደረጃ ላይ እስክትደርስ ድረስ የነበራቸው አገልግሎት፣ ለእግዚአብሔር የነበራቸው ታማኝነት፣ የከፈሉት ዋጋ እጅግ የሚመሰገንና ደስ የሚል እንደሆነ አውቃለሁኝ። በቤተሰብ አስተዳደር በኩልም ያው እኛን ሲያሳድጉን በፍቅር እርስ በርስ በመዋደድ በተለይ ደግሞ ለእግዚአብሔር ታማኝነት እንዲኖረን እግዚአብሔርን እንድንወድ በእግዚአብሔር ላይ ዲፔንድ እንድናረግ በጣም ያስተምሩን ነበረ። እሁድ በፍጹም እኛ ቤት የማይቀር ነገር ቤተክርስቲያን መሄድ ነው። ትዝ ከሚለኝ ነገር እሁድ ማንም ሰው ቤተክርስቲያን እንዲቀር አይፈቀድለትም እና እንዲያውም አንዳንድ ጊዜ ማታ ከእሁድ ከቸርች ስንመለስ የምንጠየቀው ጥያቄ ነበር ትዝ የሚለኝ። ዛሬ ፕሮግራም ማን መራ? ማን ዘመረ? ማን ሰበከ? ስለምን ርዕስ ተሰበከ ተብለን እንጠየቃለን። ያ ማለት ምንድነው? ቸርች ውስጥ ቁጭ ብለን ያንን ፕሮግራም እንድንከታተል። ብዙ ጊዜ የሽማግሌ ልጆች ዝማሬን ካዳመጥን በኋላ ጓሮ እንወጣና ኳስ ነው የምንጫወተው። ስለዚህ በኳስ ፍቅር ተታለን የእግዚአብሔርን ቃል ሳንሰማ እንዳንቀር ይህን ሁሉ ይከታተሉን ነበርና ለቤተሰብ ያላቸው ነገር ታማኝነት ሁሉ ከነሱ የተማርነው ነው። ሌላው በቤተሰብ ውስጥ ያየነው ነገር ምንድነው? ሁልጊዜ መጽሐፍ ቅዱስ እናጠናለን። መጽሐፍ ቅዱስ የምናጠናበት ጊዜ አለ፣ የጸሎት ጊዜ አለን እና መጽሐፍ ቅዱስ እናነባለን፣ እናጠናለን በቤተሰብ። ከዛ ደግሞ እንጸልያለን እና ምንም ነገር በገጠመን ቁጥር በተለይ አባታችን ምንድነው የሚለው? እስቲ እንጸልይ፣ ይህንን ነገር እንጸልይበት ይለናል እና ብዙ ጸሎትን የተማርኩት ከነሱ ነው። አንዳንድ ጊዜ በሚኖረኝም ጊዜ ሁሉ መጽሐፍ ቅዱስ ማንበብ ደስ ይለኛል። ይህንንም የተማርኩት ከነሱ ህይወት ነው እና ለቤተሰብ ያላቸው ነገር በጣም የተሰጠ በቃ ከእግዚአብሔር ጋር ሆነን እንድንኖር ህይወታችን ዘመናችን ሁሉ ከእግዚአብሔር ጋር ተጣብቆ እንዲኖር ነው የሚፈልጉት። ሌላው የነሱ የተለየ ባህሪ እንግዲህ የተለየ ባህሪ የምለው ነገሮችን ሁሉ ጊዜ የሚፈቱት ወይንም ደግሞ ከባድ ነገር በገጠመ ቁጥር ሁሉ ጊዜ ትዝ የሚለኝ ልጅ ሆኜ እንጸልይ ነው የሚባለው። በቃ በጸሎት ነው ነገሮችን ሁሉ መፍታት የሚፈልጉት ለእግዚአብሔር በመስጠት። እግዚአብሔር ደግሞ ይሰማል። እውነቴን ነው። ብዙ ጊዜ በቃ በጸሎት የተፈቱ ነገሮች አሉ እኛ ቤት እና ለየት የሚለው ባህሪያቸው ለየት የሚለው በእግዚአብሔር ላይ ያላቸውን ነገር ያየሁት ምንድነው? ጸሎት ነው። በጸሎት በጣም ይተጋሉና ይሄ ነገር ከነሱ የተማርኩት ነው። እኔም ስሜ ትህትና ሙልጌታ እባላለሁ። የአቶ ሙልጌታ ወልደ ጊዮርጊስ እና የወይዘሮ ማጫሾ ወርቅ የሶስተኛ ሴት ልጃቸው ነኝ። እናትና አባቴ በሚኖሩበት ጊዜ የህይወት ጉዟቸው ስለ ወንጌል ስለ ጌታ ነገር ያላቸው አመለካከት እጅግ በጣም ጥልቅ የነበረ ጥሩ ፍቅር የነበራቸው ለእግዚአብሔር ነገር የተሰጡ ለእግዚአብሔር ስራ ራሳቸውንም ህይወታቸውንም ማንነታቸውንም ጉልበታቸውን አሳልፈው የሰጡ የነበሩ ናቸው። በተለይ አባቴ በጌጃ ቃለ ሕይወት ቤተክርስቲያን ያኔ መሰረተ ክርስቶስ በሚባልበት ጊዜ ያገለግል ነበርና በብዙ ቦታ በሁለገብ ሆኖ ያገለግል ነበር። በስነ ጽሁፍ ውስጥ በሰንበት ትምህርት ቤት ውስጥ ያገለግል ነበር። ከዛም በጸሐፊነት በገንዘብ ያዥነት እንደዚሁም በሽምግልና ለረጅም ዓመታት ይህንን ሲያገለግል አውቃለሁ። በቤተክርስቲያን ማሰራት ሂደት ውስጥም በብዙ ዋጋ እየከፈለ ቤተክርስቲያኒቷን ሲያገለግል ቆይቷል። እናቴም እንደዛው በቤተክርስቲያን በሚሰራ ሰዓት ገቢ ማሰባሰቢያ በማዘጋጀት ከእህቶች ጋር ከእናቶች ጋር በመሆን
ያንን ትሰራ እንደነበረ፣ ይጸልዩ እንደነበረ፣ የጌታ እራትን ሁልጊዜ ያዘጋጁ እንደነበረ በታማኝነት ያንን አውቃለሁኝ። ይነግሩን ስለነበረም እረዳለሁኝ ያንንና እግዚአብሔር ይመስገን በብዙ የእግዚአብሔርን ቤት በብዙ ዋጋ መክፈል በብዙ በታማኝነት እዚህ ደረጃ እንዲደርስ አድርገዋል። እግዚአብሔር ቤት ስራ ያላቸውን ትጋት በጣም ሲነግሩን አስታውሳለሁኝና ጥሩ ጊዜ እንደነበራቸው በመተሳሰብ በመከባበር ከወገኖች ጋር ከወንድሞቻቸው ጋር ከእናቶች ጋር ሆነው ያገለግሉ ነበር። ይህን አገልግሎት በተለይ አባቴ በጣም እያመሸ ሁሉ ስብሰባ ሲሆን ሲል አምሽቶ ሌሊት የሚመጣበት ጊዜ ነበር። በዛ ሰዓት እናታችን እኛን ትንከባከብ ነበረ። ከትምህርት ቤት ማምጣት ቢሆን መውሰድም ቢሆን ባለው ሁኔታ እየተጋገዙ የቤቱን ነገር የእግዚአብሔርን ቤት ስራ ግን ሳያጎሉ ለረጅም ዓመታት በእግዚአብሔር ቤት ኖረዋል። በቤታችንም ውስጥ እንደዚሁ ነበረ። እናትና አባቴ ባህሪያቸው በቸርችም በስራ ቦታም በቤትም አንድ አይነት ባህሪ ነበራቸው። በተለይ አባቴ ያው በጣም ትሁት አባት ነው፣ ትዕግስተኛ አባት ነው፣ ጭምት ነው፣ እግዚአብሔርን ሁልጊዜ የሚያስቀድም ነው። ቤታችንም ውስጥ እንደዛ ነበረ ባህሪ። ልጆቹን የሚወድ ልጆቹን በጣም የሚወድ አባት ነበረ። እውነት ለመናገር የእውነት አባት፣ ትሁት የሆነ አባት ነበረ አባታችን። ሁልጊዜ በእግዚአብሔር ቃል ይመክረን ነበር። የእግዚአብሔርን ቃል ያስተምረን ነበረ። እግዚአብሔርን ፍሩ፣ እግዚአብሔርን አክብሩ፣ ህይወታችሁ እንዲቃና መንገዳችሁ እንዲቀና እንድትባረኩ እያለ ሁሌ ያስተምረን ነበር። እግዚአብሔር እንድንፈራ፣ እግዚአብሔር ቤት ጸንተን እንድንኖር፣ እንድንቆም፣ በእግዚአብሔር ቃል ሁሌ እንድንመራ ያንን የእግዚአብሔርን ቃል በልጅነት አይምሯችን ውስጥ ብዙ ያስተምረን ነበረ። እንደገናም ከዛም አልፎ ቤት ውስጥ የእግዚአብሔርን ቃል እንማር ነበረ። ከሰኞ እስከ ሰኞ ድረስ ማታ ማታ ሁልጊዜ በቤታችን ጸሎት ጊዜ፣ የመዝሙር ጊዜ፣ የቃል ጊዜ አለና ያንን አብረን እንካፈል ነበረ። እግዚአብሔር የተመሰገነ ይሁን። ደስ የሚል የፍቅር የመተሳሰብ ጊዜ የነበረበት ደስ የሚል ቤተሰብ ውስጥ ነው ያደግነው። በእንደዚህ አይነት ሁኔታ እናትና አባታችን በትዳር ሲከባበሩ፣ ሲዋደዱ፣ ሲተሳሰቡ ያንን አይተናል። ሲያከብራት፣ እሷ ስታከብረው፣ እናታችን በጣም ስታከብረው፣ የእሱ የጎደለበት እሱ ሲወጣ የእሱን ቦታ ተክታ እኛን ተንከባክባ ጠብቃ፣ እሱ ለአገልግሎት ሲወጣ እኛን ጠብቃ፣ ትምህርት ቤት መውሰድ ካለባት ወስዳ አምጥታ ያን ሁሉ እሷ ከበር ታረግ ነበርና ከዚህ እንደዚህ እየተደጋገፉ እኛን እዚህ ደረጃ አድርሰዋል። እግዚአብሔር የተመሰገነ ይሁን። በዚህ ውስጥ ስለ ትዳር ክቡርነት በእነሱ ህይወት ተምሬያለሁ። ስለ ትዳር መልካምነት፣ እግዚአብሔርን ማክበር፣ ትዳርን ማክበር፣ መውደድ እግዚአብሔር በረከትን እንደሚሰጥ ከበረከት እንደማያጎል ተምሬያለሁ። በዛ ውስጥ ስኖር አባታችን በህይወት እስከሚያልፍበት ጊዜ ድረስ ወደ ጌታ እስከሚሄድበት ድረስ እኔ አባታችንን ስናውቅ ልብሱን የሚያጽበው፣ የሚያጸዳው፣ የሚያስተካክለው የራሱን ነገር ራሱ ነው። ሰው አይነካበትም፣ ለሰውም አይሰጥም። ጫማውን አጽድቶ ልብሱን አጽድቶ ብሎ በሌሊት ተነስቶ 5 o'clock ተነስቶ ግቢ አጽድቶ ምን ብሎ ከዛ በኋላ ነው ወደ ስራ መሄደው። ይህንን ምን ያህል ለቤተሰቡ የስራ መውደድን ነገር እንደሚያሳየን እንዳስተማረን በዛ እንማርበታለን። እና አባዬ በጣም ትሁት ሰው ነው። በእውነት ትንሽንም ትልቅንም ሳይል የሚያከብር ሰው ነበረ። እንደገናም ሲመክርም ሲገስጽም በእግዚአብሔር ቃል ማስደግፎ ነው ሁልጊዜ የሚናገረው። ከእግዚአብሔር ቃል አንጻር ነው የሚናገረው እና እግዚአብሔርን የማያከብር ነገር ከሆነ ዘመናዊ ነው በቃ። እና በዛ አባዬን በጣም ትሁት ስለሆነ በዛ በጣም ልዩ ያደርገዋል የአባዬ ባህሪ። እኚህ ሰው ታኅሳስ 3 ቀን 1928 ዓ.ም ከወልደ ጊዮርጊስ ደምሴና ከብርቅነሽ አሻግሬ
አዳ ወረዳ ልዩ ቦታው ቆፍቱ ላሊበላ ቤተክርስቲያን አጠገብ በተለይ ጨረሎ ሰረራ በተባለ ቦታ ተወለዱ። ነፍስም ሳውቁ ከ5 ዓመታት በኋላም አባትና እናታቸው በመለያየታቸው ከአባታቸው ወልደ ጊዮርጊስ ደምሴ ጋር ወደ አዲስ አበባ በመምጣት ካዛንቺስ በሚገኘው ደብረ ጽጌ ኡራኤል ቤተክርስቲያን አጠገብ የቤተሰባቸው በነበረው ቦታ ላይ መኖር ጀመሩ። ኡራኤል ቤተክርስቲያን አጠገባቸው በመሆኑ በቄስ ትምህርት ቤት የንባብ ትምህርታቸውን እንዳገባደዱ ለዲያቆንነት የሚያበቃቸውንም ስልጠና ወሰዱ። በመቀጠልም ከ1938 እስከ 1945 ዓመተ ምህረት ለ7 ዓመታት በኡራኤል ቤተክርስቲያን ውስጥ በዲያቆንነት አገለገሉ። አባታቸው በሕመም የተነሳ በ1945 ዓመተ ምህረት ከሞቱ በኋላ ራሳቸውን ለመቻል የተለያዩ ሥራዎችን እየሰሩ የብቸኝነት ኑሮውን ተያያዙት። ከጥቅምት 1974 ዓመተ ምህረት እስከ መጋቢት 30 1954 ዓመተ ምህረት በሱዳን ኢንቴሪየር ሚስዮን ውስጥ በፖስተኝነትና በሌሎችም ሥራዎች በመስራት የላቀው ተሰማና የበረከት ባህልቢ ረዳት በመሆን ሰርተዋል። ከዚያም በመቀጠል ከሚስተርና ሚስስ ሜሪ ኮልማን ጋር በቢዝነስ ዲፓርትመንት ክፍል ውስጥ አገልግለዋል። ከሚያዝያ 19 ዓመተ ምህረት እስከ ጥቅምት 1955 ዓመተ ምህረት በሜኖ መጽሐፍት ቤት በአማርኛ መጽሐፍት የጅምላ ሽያጭ ክፍል የሰሩ ሲሆን በኤስአይም ሲሰሩ በነበረበት ዘመን ለ5 ዓመታት ያህል የተቀጠሩበትን የሥራ ኃላፊነታቸውን ብቻ ይወጣሉ እንጂ ወንጌልን ለመስማትም ሆነ ክርስቶስ ኢየሱስን የግል አዳኛቸው አድርገው ለመቀበል ፈቃደኛ አልነበሩም። በ1952 ዓመተ ምህረት ግን ጌታ ኢየሱስ ክርስቶስን በእርግጥም የሕይወታቸው አዳኝ እንደሆነ በመረዳት እርሱን ለማመን ልባቸውን በመክፈት ድነትን ተቀበሉ። በዚያው ዓመት የእምነት ማጽኛ ትምህርትን ከተማሩ በኋላ የጥምቀት ሥርዓት ፈጸሙ። የጥምቀት ሥርዓት የወሰዱት ከመጀመሪያዎቹ የመሠረተ አባላት መካከል በመሆን ነበር። በቤተ ክርስቲያኒቱ አገልግሎት ውስጥም በመሳተፍ የሽምግልና አገልግሎትን በመዝሙር በጸሎት ፕሮግራም በመምራት ለብዙ ዓመታት አገልግለዋል። በአንበሳ አውቶቡስ ድርጅት ውስጥ ከጥቅምት 1955 ዓመተ ምህረት አንስቶ ለ28 ዓመታት አገልግለው ጡረታቸውን በማስከበር ከድርጅቱ በ1983 ተሰናብተዋል። ሌላው ደግሞ ምንድነው በተለይ አባቴ ያው በጣም ለሰው ሩህሩህ ነው። እንደምታውቁት በጣም ሩህሩህ ነው። ኪስ ውስጥ ያለውን ገንዘብ በቃ ሰው ቸግሮኝ ነው ዛሬ ምንም የለኝም ወይ እንደዚህ በቃ አንድ ቃል ካወጣ ያለውን ገንዘብ አውጥቶ ባዶ እጁን ይገባል ቤት እና ምን ሆነ ነው ምናምን ስንል እንኳን ሊነግረን አይፈልግም። ለከሌ ይሄንን ሰጠው እንኳን ማለት አይፈልግም እና በጣም የሚገርመኝ ባህሪው እሱ ነውና ሰፈር ውስጥ እንኳን ሰዎች ቤተክርስቲያን ውስጥ ሲጠሩት እንኳን ትዝ ይለኛል ጋሽ ሙሉ ነው እንጂ ሙልጌታ ብሎ እንኳን የሚጠራው የለምና ጋሽ ሙሉ አሉ ነው የሚሉትና ለየት ያለው ነገር እሱ ነው። በጣም ለሰው አዛኝ ነው። ሰውን ያከብራል። በመስሪያ ቤትም እንደዚሁ እናቴም ደግሞ እንደዚሁ ጥሩ ነገር ያላት ሰው በተቸገረ ጊዜ ቶሎ የምትደርስ ያላቸውን ማካፈል የሚወዱ ወላጆች ነበሩ። ሌላው ደግሞ ሁሌ ሲያገለግሉ በታማኝነትና በመሰጠት ደከመኝ ሳይሉ ሳይፈሩ እኔ ከሚገርመኝ የእግዚአብሔር ጸጋ በእነሱ ላይ በጣም ይገርመኝ ነበረ። በተለይ አባቴ አሁን ቤተክርስቲያን በሽምግልና በሚመሩበት ጊዜ ሌሊት 5 ሰዓት 6 ሰዓት ድረስ አምሽተው ቤት ይገቡ ነበር። ኦሬዲኛ ከተኛም በኋላ ግን ደከመኝ አይልም። ደክሞኛል የሚል ቃል አይወጣውም። በነጋታው ተነስቶ ደግሞ ይቀጥላል። የውስጥ የነበራቸው ጸጋ ውስጣቸውን ምንም አያደክመውም ነበርና ያንን ነገር ስመለከት በጣም በቃ ከነሱ የማየው ነገር እኔን አሁን ላለሁበት ነገር ሁሉ የቀረጸኝ እሱ ነው።
በማህበራዊ ህይወታቸው በጣም የሚወደዱ ፍቅር ያላቸው ህብረትን የሚወዱ ህብረት የሚያደርጉ እንዲያውም ትዝ ይለኛል ኮተቤ ያለን ስናድግ ብዙ አብያተ ክርስቲያናት አባሎች አሉ። ግን ሁሉም እንደ አንድ ቤተክርስቲያን አባል ሆነው የአንድነት ቀን አላቸው፣ ጸሎት አላቸው፣ ከሙሉ ወንጌሎች አሉ፣ ቃለ ሕይወት አሉ፣ መሰረተ ክርስቶሶች አሉ። በቃ ቤተሰብ ነበሩ እና የማን ቤተክርስቲያን እንደሆኑ እንኳን አናቅም ነበር እና የማህበራዊ ህይወታቸው ያኔ የነበረው ሁሉ ነገር በአንድነት ነው፣ በፍቅር ነው የሚያደርጉት። ለቅሶ ሲደርስ ሁሉም እኩል ነው የሚደርሰው። ደስታም ሲሆን፣ ሰርግም ሲሆን፣ በሐዘንም በደስታም ሁሉም እጅ ለእጅ ተያይዘው ተደጋግፈው ነው። በተለይ ኮተቤን የሚያቅ ሰው ካለ የኮተቤ አባላት ክርስቲያኖች ህብረት በጣም የሚገርም ህብረት እንደነበረ ልጅ ሆኜ አስታውሳለሁ። እስቲል አሁንም ያ ጸሎት እንዳለ እናቴ አሁንም እንደምትጸልይ፣ በእርግጥ እዚህ ኢትዮጵያ ውስጥ አሁን የለችም፣ ግን ይጸልያሉ። እንደሚጸልዩ በደንብ አውቃለሁ። የእናቶች ጸሎት የሚባል አለ እና በቃ ማህበራዊ ነገራቸው በጣም ይገርመኛል። በወር አንድ ቀን አትሊስት ይገናኛሉ። ተገናኝተው ጸሎት ነው። አርፍዶም የመጣው ቶሎም የመጣው በቃ ተንበርክከው ይጸልያሉ እና ይህ የጸሎት ህይወታቸው በጣም በጣም በማህበረሰቡ ዘንድ ትልቅ ተቀባይነትን እንዲኖራቸው፣ ሰው እንዲወዳቸው፣ ጎረቤት እንዲወዳቸው፣ እንዲሰማቸው የተደረገበት ነው እና እኛም እግዚአብሔርን ሁልጊዜ የምለምነው በታማኝነትና በትጋት እነሱ ካገለገሉት በላይ እግዚአብሔር በሰጠን ጉልበት በሰጠን እድሜ ጌታን አገልግለን ማለፍ እንዲሆንልን ሁልጊዜ እመኛለሁ። ምክንያቱም የእግዚአብሔር ቃል ሲናገር ዳዊት በዘመኑ ሁሉ ነው የሚለው የእግዚአብሔርን ሐሳብ ካገለገለ በኋላ አለፈ። የሰውን ሐሳብ አይደለም፣ የሌላ ነገር የእግዚአብሔርን የልቡን ሐሳብ ካገለገለ በኋላ። ወላጆቼ በቃ እንደዛ ነው የሆኑት። በተለይ አባቴ ከማለፉ በፊት የእግዚአብሔርን ሐሳብ ነው ሁል ጊዜ ሲያገለግል የነበረው። እውነቴን ነው። ጓደኞቹን ሲጠይቅ ሄዶ ፕሮግራም አውጥቶ በወር እያንዳንዷ እሁድ ፕሮግራም ድነች ለሱ የሚጠየቁ ሰዎች አሉ። ነጋሽ ማሞ፣ ነጋሽ ላቀው የሚባሉ አሁን ወደ ጌታ ሄደዋል። ፕሮግራም አለው ሁል ጊዜ። የት ነህ ስንለው እከሌጋ ይላል እና ያ ታማኝነቱ ያ ትጋቱ በጣም ይገርመኝ ነበር እና ይህንን ትጋት እግዚአብሔር ለእኛም እንዲጨምርልን በዚህ ዘመን እኛም የእግዚአብሔርን ሐሳብ አገልግለን ማለፍ እንዲሆንልን ምኞቴ ነው። በአንበሳ አውቶቡስ ድርጅት ውስጥ በነበሩበት ወቅትም ከፐርሶኔል ክፍል ጸሐፊነት በመጀመር እስከ አስተዳደር ሥራ አስኪያጅነት ድረስ በመስራት አገራቸውንና ሕዝብን በታማኝነት አገልግለዋል። በደርግ ዘመን ከ1970 እስከ 1983 ዓ.ም በፐርሶኔል ክፍል ኃላፊነት እየሰሩ በነበረበት ወቅት ጴንጤነ ተብለው እድገት ተከልክለው በነበረበት ደረጃ ላይ ያለምንም ደሞዝ ተጨማሪ ተደራቢ የአስተዳደርን ሥራ እንዲሰሩ ተደርጓል። በነበሩበት ደረጃ ላይ ያለምንም የደሞዝ ጭማሪ ተደራቢ የአስተዳደርን ሥራን እንዲሰሩ ተደርጓል። እርሳቸውም ስለ እምነታቸው ቢገፉም በደረሰባቸው ሞራልን የሚነካ በደል ሳያጉረመርሙ ዕድሜና ጤናን የሰጣቸውን አምላካቸውን በማመስገን የተደረገባቸው አድሎና ኢፍትሐዊ አሰራር ግን ተገቢ እንዳልሆነ ለአለቆቻቸው አሳውቀዋል። የአንበሳ አውቶቡስ ድርጅትን ከለቀቁ በኋላ የኮተቤ ቃለ ሕይወት ቤተክርስቲያን ስትቋቋም ከመጋቢት 21 1984 ዓ.ም እስከ 1988 ዓ.ም ለ3 ዓመታት ከ8 ወር በአስተዳደር ሥራ ሰርተዋል። ከጥር 5 ቀን 1996 ዓ.ም ጀምሮ እስከ ግንቦት 23 ቀን 2004 ዓ.ም ለ8 ዓመታት ያህል
ከሳቴ ብርሃን ስብከተ ወንጌል ዘኢትዮጵያ በተባለ ድርጅት ውስጥ በአስተዳደርና ፋይናንስ መምሪያ ኃላፊነት እያገለገሉ እያለ በአጭር ቀናት ድንገተኛ ሕመም እግዚአብሔር አምላካቸውን እያከበሩና እያመሰገኑ ቤተሰባቸውንም እያበረታቱና እየጸለዩ ወደ ጌታ ተሰብስበዋል። እናታችንም ደግሞ በጣም ጠንካራ ሴት፣ ጎበዝ ሴት፣ ከሰው ጋር ተግባቢ የአቋም ሴት ናት እና ተጫዋች፣ ሳቂታ እንደዛ አይነት እናት ናት። የጸሎት ሴት፣ ጠንካራ የጸሎት ሴት ናት። ከምንም በላይ በጸሎቷ በደንብ የበረታች፣ ጉልበቷ ለእግዚአብሔር ቤት የማይደክም፣ ጸሎት ሲባል የማይደክማት በጣም ጸሎት የምትወድ እናት ናት እና እስካሁንም ድረስ ከእናቶች ህብረት ጋር ሆና በ24 ሰዓት የኦንላይን ጸሎት አገልግሎት አሁንም ታገለግላለች እናቴና እንደዛ በጣም ደስ ይለኛል። እንዲህ አይነት ቤተሰብ ውስጥ ስላደኩኝ እንደገና የነሱ የተለያየ ባህሪያቸው ምንድነው የተለየ ባህሪያቸው ብዬ የማስበው አባትና እናታችን በፍቅራቸው ይታወቃሉ። አባቴ በትህትናው ይታወቃል፣ በሰው አክባሪነቱ ይታወቃል፣ በመልካምነቱ ይታወቃል፣ በታማኝነቱ ይታወቃል። በተለይ ታማኝነቱ፣ ትህትናው ልዩ ነው የአባዬ። እውነት ለመናገር ካለፈም በኋላ ወደ ጌታ ከሄደም በኋላ አብረውት ያገለግሉ የነበሩት በከሳቴ ብርሃን ውስጥ ያገለግሉ የነበሩ ሰዎች ሲናገሩ አባባ እኮ እስክሪብቶ እንኳን ሲያልቅባቸው ያለቀውን አምጥተው አሳይተው ከዛ በኋላ ሌላ ነው ሙሉ ድፍን ይዘው የሚሄዱት ይላል። ለሰው በጣም ተራ የሚመስል ነገር እሱ ጋር ግን እንደዛ የለም። ታማኝነት ነው። በእግዚአብሔር ቤት የእግዚአብሔር የሆነን ነገር በምንም ታምር መስመር እንዲያልፍ አይፈልግም እና ደስ የሚል ህይወት በምድር ላይ በደንብ አሳልፏል። እግዚአብሔርን ደስ የሚያሰኝ ነገር አድርጎ በአባቴ በዚህ ደስ ይለኛል። በእውነት በሄደበት ቦታ መካሪ ነው። በሄደበት ቦታ አስታራቂ ነው። ጋሽ ሙሉ ይጸልይ ነው የሚባለው። በሄደበት ቦታ ጸላይ ነው። ለታመመ የሚጸልይ ነው። የተቸገረን ሲያይ ሆዱ የሚራራ ነው። በጣም የሚራራ አባት ነው። ሲያዝን ሲያይ አብሮ የሚያለቅስ ነው እና እንደዚህ አይነት ነበረ አባዬ። በጣም ፍቅር የሆነ አባት ነበረ። እናታችንም እንደዛ ናት። አሁንም ትጸልያለች፣ አሁንም ትበረታለች። አሁንም የ76 ዓመት እናት ናት። አሁንም ለልጆቿ ትጸልያለች፣ አሁንም ለልጅ ልጆቿ ትጸልያለች። አደራ ለእግዚአብሔር ትሰጣለች፣ ለትውልዱ ትጸልያለች፣ ለአገር ትጸልያለች እና ከማየም ይህን ትልቅ ነገር ተምሬያለሁ። ጸሎት የማይፈታው መልስ የለም ትላለች እና የማይፈታው ነገር የለም ትላለች። ጸልዩ ትላለች። በእግዚአብሔር ፊት ውደቁ ሁል ጊዜ ነው የምትለው እና መጸለይ መልካም እንደሆነ ድል እንዳለው በእግዚአብሔር ዘንድ ያንን ከማየ ደግሞ ተምሬያለሁ። እግዚአብሔር የተመሰገነ ይሁን። እነሱ በልጅነታችን በመጸለያቸው አደራ አሳልፈው ለእግዚአብሔር በመስጠታቸው ኢቨን ትምህርት ቤት ስንሄድ እንኳን ጸልየው ነው ጠዋት ሁሌ የምንሄደው የነበረውና ያን በማድረጋቸው ያንን አደራ እግዚአብሔር ችላ አላለም። የነሱ ጸሎት፣ የነሱ ለእግዚአብሔር ቤት መሮጥ፣ የነሱ በእግዚአብሔር ላይ መታመን ለኛ ለዛሬ ሰክሰሳችን እግዚአብሔር ረድቶናል። ይሁን ሲደርሰናል። እግዚአብሔር የተመሰገነ ይሁን። ክብሩን ሁሉ እግዚአብሔር ይውሰድ። ከዛ በመቀጠልም በጌጃ ቃለ ሕይወት ቤተክርስቲያን በብዙ ከወንድሞች ጋር ከወገኖች ጋር በፍቅር በመተሳሰብ አብረው በብዙ አገልግለዋል። ብዙ በረጅም ጉዞ ለአጭር ሳይሆን ለረጅም ዓመታት አብረው በብዙ ቤተሰብ እስከ መሆን ድረስ የውጭ አይነት ስሜት ሳይሆን ቤተሰባዊነት ስሜት የሚሰማ አይነት ከነሱ ጋር ብዙ አገልግሎትን አገልግለዋል ለእግዚአብሔር ቤት። ከዛም ወደዚህ ሲመጡ ወደ ኮተቤ ቃለ ሕይወት ቤተክርስቲያን ብራንች ሲከፈቱ በዛም ደግሞ እንደዛው ቀጠለ። ያ ከመሰረተ ቤት የመጣው ፍቅር እንደገና በዚህም ቀጠለ። አባታችን እስከ ሕይወቱ ፍጻሜ በዛም ያገለግል ነበር በሽምግልናና በጸሐፊነት
እግዚአብሔር የተመሰገነ ይሁን። በሽምግልናው ደስ ብሎት እግዚአብሔርን አክብሮ እስከ መጨረሻው ደቂቃ ድረስ እግዚአብሔር ቤት ሲያገለገለ ነበረ። እዛም አገልግሎ ሲወጣ ጠዋት ሄዶ አገልግሎ ከሰዓት በኋላ ነው ወደ ጌታ የሄደው። እግዚአብሔርም እንደ ልቡ መሻት ሰጠው። ምክንያቱም ሁል ጊዜ አባታችን እግዚአብሔርን ያመሰግን ነበር። ሁል ጊዜ ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼ ታላቅ ስሙን ባርኩ እያለ ነበር። የማለዳና የማታ ጸሎት መዝሙሩ ይሄ ነበረ የአባታችን። ነፍሴ ሆይ እግዚአብሔርን ባርኪ፣ ሁልጊዜ አያጉረመርምም፣ አይከፋውም። አባታችን ሲያዝን በእግዚአብሔር ላይ ሲያጉረመርም አንድ ቀን ሰምቼ አላውቅም። ሁሌ እግዚአብሔርን ያመሰግን ነበረ። እውነትም ደግሞ እንዳመሰገነ አንደበቱ ሁልጊዜ እግዚአብሔርን ከፍ እንዳደረገ ለዘላለም ሊዘምር ከመላእክት ጋር ሊዘምር እግዚአብሔርን ጠዋትና ማታ ሊያመልከው ጌታ የወደደውን ያማረውን የተዋበውን መልካሙን የዘላለሙን ያጌጠውን በወርቅ የተሰራውን ቤት አዘጋጅቶ ጨርሶ ነግሮት በሰላም አረፈ። አባቴ የህይወት ታሪኩን ጽፎ ምንም ሳይታመን እግዚአብሔር ወሰደው፣ ወደ ራሱ እቅፍ አደረገው። ዛሬ ከመላእክት ጋር ጌታን ቅዱስ ቅዱስ እያለ ያመሰግናል፣ ይዘምራል ጠዋትና ማታ። እንደዚህ ደስ ይለኛል። ለስጋ ቢለየንም ወደ ተሻለው ክብር፣ ወደ መልካሙ ቦታ፣ የዘላለም እረፍት ወዳለው ቦታ ወደዛ ሄዷልና እግዚአብሔር ይመስገን። ክብሩን ሁሉ እግዚአብሔር ይውሰድ። እናታችንም አሁን በዚህ ያለች፣ የምትኖረው በዚህ በአሜሪካ ከተማ ውስጥ ነው ያለችው። እሷም እግዚአብሔርን እያገለገለች ነው። አልደከመችም፣ ጉልበቷ አልዛለም። ዛሬም ትጸልያለች ከእናቶች ህብረት ጋር ከጸሎት ግሩፕ ጋር ሆና። እግዚአብሔር ይመስገን። በእሷም ጸሎት በርትተናል። ልጆቿም የልጅ ልጆቿም ተባርከዋል። 5 ልጅ 11 የልጅ ልጆችን አይታለች፣ ተባርካለች። በምድራዊ በረከት በእድሜ ተባርካለች። እግዚአብሔር ይመስገን ስለ ሁሉም ነገር። ክብሩን ጠቅልሎ እግዚአብሔር ይውሰድ። ይወድሻለሁኝ። አሁንም ዘመንሽ በእግዚአብሔር ቤት ይለቅ፣ በእግዚአብሔር ቤት ይለምልም። ተባረኪልኝ። ወድሻለሁ።